እንደዚህ እያለቀስኩ ያለው ይኸው ተንበርክኬ እለምናለሁ። ባካችሁ በቃ እናንተም ናሂና ውብዬ እለምናቸው። ይኸው እየለመንኩ ነው ያለው፣ እየለመንኳችሁ ነው ያለው። ባካችሁ በቃ ተራለው ሞክራለሁ። ሁሌ እኮ እናንተም ትጠይቃላችሁ አውቃለሁ። የእናንተ ጥያቄ ራሱ ነው በቃ ጭንቅላቴን በጣም ቆርቆሮታል። የእናንተ ጥያቄ ራሱ አልቻልኩም። በቃ እኔ ቤተሰብ ከማንም በላይ በቃ ግራ ተጋብቻለሁ። ናሂም ውብዬም በቃ በየራሳቸው ሁሉ ነገር መወሰን ይፈልጋሉ። በቃ በጣም ከባድ ነገር ነው የተፈጠረው። ቤተሰብ ምን ብዬ ማሳመን እንደምችልም አላቅም። እኔ አይደለም በቃ ልጆች አሉ በመሃል ላይ ታውቃላችሁ። ቤተሰብ ልጆቹ ራሱ አይምሯቸው በቃ ተበጠበጠ፣ ከምታስቡ በላይ አይምሯቸው ተበጠበጠ። ሳንሱቱኝ በፍቅር በኑር ለፍቅር ነፍስ ከመስጠት በላይ ባይኖረኝ ሚስጥር። ሰላም ቤተሰብ፣ ዛሬ እንግዲህ በሚያሳዝንና በሚያስጠላ ነገር ነው የመጣሁት። ሰሞኑን ብዙ ነገር ተፈጥሯል። ብዙ የሚያሳዝኑ ነገሮች ተፈጥረዋል። ቤተሰብ እኔ እንዴት ብዬ ይህን ነገር ለእናንተ መንገር እንደምችል አላውቅም። በጣም ከባድ ነገር ነው እውነት ቤት ውስጥ እየተፈጠረ ያለው። እኔ ከብዶኛል ማለት ነገሮች ይስተካከላሉ እያልኩ ችግር ያልፋል። ያሳለፍናቸው ብዙ ችግሮች አሉ ታውቃላችሁ ቤተሰብና እነዛ ነገሮች ያልፋሉ እያልኩ ብዙ ታግሼ ነበር። እኔ ያው ራሴንም ደስተኛ ለማድረግ ናሂም ውብዬም በቃ ሁሉም በዙሪያችን ያለ ሰው ሁሉ ደስተኛ እንዲሆን ያላረኩት ጥረት የለም እና ቤተሰብ ዛሬ በጣም ከባድ ነው። ከባድ ነገር ውስጥ ነው የገባ ነው እውነት ሳታስቡ እናንተም እኔም ሳላስብ ነገሮች እንደዚህ ይሆናሉ ብዬ ሳላስብ ነገሮች ተበላሽተዋልና ምን አይነት ነገር ውስጥ እንደገባን ፈጣሪ ከእንደዚህ አይነት ነገር ሁላችንም የሚጠብቅ እውነት ቤተሰብ በጣም ብዙ ፈተና እየደረሰብን በጣም ብዙ እኛ ፈተና ማብቂያ የለውም ወይ እስከምል ድረስ ቤተሰብ በጣም ከባድ ነው። በቤተሰብ እንደዚህ አትፈተኑ። በቤተሰብ መፈተን ማለት በጣም ከባድ ነገር ነው። በቤተሰብ ተፈተናችሁ የምታውቁ ሰዎች ሁላችሁም ታውቁታላችሁ። እና በቃ እኛ ምን ችግር አያጣንም ወይ እስከምል ድረስ ቤተሰብ ነገሮችን ሁሌ ነው እንደኛ ላይ የሚጠሙት እስከምል ድረስ ሁሌ የረገጥነው መሬት ሁላ ጠማማ እስከሚሆንበት ድረስ ነው እንደዚህ ይሄን ያለው እየተሰማኝ ያለው እውነት ቤተሰብ እኔ አሁን በጣም ተደብሬያለሁ። በጣም ደብሮኛል ምላችሁ እኔ አሁን እዚህ ጋር ራሱ እናንተ ማወቅ ስላለባችሁ ብዬ ነው እንጂ የመጣሁት እና ቤተሰብ ሁሉን ነገር እኔ ምን ብዬ ማስረዳት እንደምችል ሁላ አላውቅም። እኔ ለእናንተ ሁላ ምን ብዬ መናገር እንደምችል ሁላ አላውቅም። ቤተሰብ በጣም ከባድ ነገር ውስጥ ነው የገባ ነው። በጣም ከባድ እውነቴን ነው የምላችሁ ቤተሰብ ውብዬ ያን ሁሉ ነገር አሳልፋ ናሂም ምን ያህል መስዋዕትነት እንደከፈልን ታውቃላችሁ። ለሁሉም ሰዎች ምን ያህል መስዋዕትነት እንደከፈልን ታውቃላችሁ። ሁላችንም በየድርሻችን በየበኩላችን ያን ሁሉ ነገር አድርገን ጠፍተዋል አውቃለሁ። ሰሞኑ አውቃለሁ እንደጠፉ አውቃለሁ። እናንተም ታውቃላችሁ። ያው እኔ ነገሮችን ለመደባበቅ እየሞከርኩ ነው ያለሁት። ነገሮች እንዲስተካከሉ እየሞከርኩ ነው ያለሁት። ማለት እናንተ ጋር አውጥቼ እንደዚህ ማለት አልፈለኩም ነበር። እኔ ቤተሰብ በቃ ምን አይነት ነገር ውስጥ እንደገባን ሳላስብ በቃ ነገሮች ሁሉ ብልሽት ብለዋል። በቃ ቤተሰብ እኔ መሮኛል እውነት በቃ እኔ ለእናንተ ራሱ ምን ማድረግ እንደሚቻል እኔ ቤተሰብ በቃ የሆነ ወይ ከጎኔ ሆኖ የሆነ ሰው ለማስተካከል ሞክራለሁ። ሁሌ እኮ እናንተም ትጠይቃላችሁ አውቃለሁ። የእናንተ ጥያቄ ራሱ ነው በቃ ጭንቅላቴን በጣም ቆርቆሮታል። የእናንተ ጥያቄ ራሱ አልቻልኩም። በቃ እኔ ቤተሰብ በቃ የእናንተን ጥያቄ ራሱ መመለስ እፈራለሁ። አሁን ላይ እውነት ከደረሰብን ነገር አንፃር በቃ እንዴት እነሱ አሁን ሰላም ሆነን እየኖርን እንደሆነ ነው የሚሰማው። በቃ ሁሉ ነገር ሲጠፉ በቃ እኔ ለምን ጠፉ እኔ ሁለቱንም እየሄድኩ እንትን እላለሁ። ግን በቃ
ነገሮች ተገላቢጦሽ ነገር ሆኑ። ሁሉም ነገር ተገላቢጦሽ ሆነ። ምን ማድረግ እንደምንችል ምን መሆን እንደምንችል በቃ እኔ ግራ ገብቶኛል። ቤተሰብ እውነት ያው እንደምታየው ነው። በጣም ግራ ተጋብቻለሁ። በቃ እኔ እነሱም ደስተኛ እየሆኑ አይደለም። ልጆች አሉ በመሀል ላይ ታውቃላችሁ። ቤተሰብ ልጆቹ ራሱ አይምሯቸው በቃ ተበጠበጠ። ከምታስቡ በላይ አይምሯቸው ተበጠበጠ። እኔ እንኳን እንደዚህ እያሰብኩ አይምሮዬ በቃ እየተረበሸ ባለበት ሰዓት የነሱ ደግሞ አስቡ ቤተሰብ እኔ አሁን ምን ብዬ ነው እስቲ ለእናንተ ራሱ ምን ብዬ ነው የምነግረው? ቤተሰብ ምን ብዬ እነግራለሁ ለእናንተ? በጣም ከባድ ነው እውነት ቤተሰብ፣ በጣም ከባድ ነው። ነገሮችን ለማስተካከል እየሞከርኩ ነው ቤተሰብ፣ ሳይታወቅ እየሞከርኩ ነው። ማንም ሳያውቅ እየሞከርኩ ነው ያለሁት። በቃ ወንድ ነኝ፣ እንደ ወንድነቴ በቃ ያለውን ነገር ተቋቁሜ ነኝ ለማስተካከል እየሞከርኩ ነበር፣ ግን አልቻልኩም። በቃ አልቻልኩም ቤተሰብ፣ ብቻዬን መቋቋም አልቻልኩም። ነገሮችን ማስተካከል አልቻልኩም። በቃ ቤተሰብ ምን አድርጌ ነገሮችን ማስተካከል እንደምችል ግራ ገብቶኛል በዚህ ሰዓት። ከማንም በላይ በቃ ግራ ተጋብቻለሁ። ናሂም ውብዬም በቃ በየራሳቸው ሁሉን ነገር መወሰን ይፈልጋሉ። በቃ ቁጭ አድርጌ ለማናገር ፈለኩ፣ ሄጄ ሞከርኩኝ። ነገሮች ሚዲያ ላይ መውጣት እንደሌለባቸው ታውቃላችሁ። መጀመሪያ ነገሮችን ማስተካከል የምችል ከሆነ በራሴ ሞክራለሁ። ግን በቃ ሞክረ አልሳካ ሲላችሁ እንዴት ነው? በቃ ይመራል በጣም እውነት፣ በጣም ነው የሚያስጠላው። ነገሮች ደስ ይላሉ፣ ደስተኛ ነን ብለን በምንቀጥልበት ሰዓት ሌላ ያልታሰበ ዱብዳ ይመጣል በቤታችን። በቃ እንደዚህ አይነት ችግር አልጠፋ አለ ቤተሰብ። ምን አርጌ እኔ አናገርኩ፣ ከጎኔም ያሉትን ሰዎች አናገርኩ፣ ለመጠየቅ ሞከርኩኝ። ግን በቃ ስለነሱ በቃ ሁሉም ሰው በዚህ ሰዓት አሁን ተማሮ ነው ያለው። ናሂም እንደምታስቡት አይደለም፣ እንደ ድሮ አይደለም ቤተሰብ። የለም ቤት በቃ ከቤት አይመጣም። ያው ወጥቶ ስንት ቀኑ ያው እኔ ባለበት ሄጄ ለማናገር ሞከርኩ። ሞከርኩኝ ግን አልቻልኩም። በቃ አልቻልኩም። ውብዬም እንደምታስቡት በቃ የሆነ አትወጣም። ብዙ ጊዜ አላገኛትም። አንድ ቤት ውስጥ እየኖርን አላገኛትም። በቃ በሯን ቆልፋ ነው የምትውለው። እሺ እናውራ፣ አታወራም። እሺ ምንድነው ሐሳብሽን ንገሪኝ፣ ሄደን አስተካክል ነገሮች። ዝም ነው በቃ። እኔ አይምሮዬ ሊያብድ ልፈነዳ ስል ነው በቃ እናንተ ጋር የመጣሁት። መሮኛል በቃ። እየሳኩ ለማስመሰል እየሞከርኩ ነበር እስከዛሬ። ሞከርኩ ግን ሊሳካልኝ አልቻለም። ያው እናንተም ፊቴን እያያችሁ በቃ ሁሉም ኮመንት ላይ እያስጨነቃችሁኝ ነው ያላችሁት። በቃ እኔ ስለመረረኝ ነው የመጣሁት። እናንተ ጋር እንደዚህ መምጣት አልፈልግም ነበር። ነገሮች በውስጥ ይስተካከላሉ ብዬ ነበር እያሰብኩ ነበር። እና በቃ እኔ ቤተሰብ በጣም ከባድ ነገር ውስጥ ገብቻለሁ በጣም። እና ቤተሰብ በቃ ነገሮች እየከረሩ እየመሰለኝ ነው ያለው። ነገሮች እየከረሩ ነው፣ በጣም እየከረሩ ነው ያሉት። እውነቴን ነው የምላችሁ፣ ከምታስቡት በላይ እየከረሩ ነው ያሉት። እና በቃ እኔ ነገሮች ይስተካከላሉ ብዬ እያሰብኩ ነበር። ግን ናሂም የራሱን ነገር ይዟል፣ ውብዬም የራሷን ነገር ይዛለች። እና በቃ ይስተካከላል። አንድ ሰው እንዴት አንድ እንደ ቤተሰብ ቢያዩኝ ቤተሰብ ነገሮችን አይነግሩኝም? እንደዚህ ነው የተፈጠረው ብለው ለኔ ነግረው እኔ ለማስታረቅ አልሞክርም። በቃ ሁለቱም አይናገሩም። ቤተሰብ ሞከርኩ፣ እኔ ናሂ ጋርም ለመሄድ ሞከርኩ። ናሂን ጨቀጨቁ፣ ወተወትኩ። ናሂ ምንም ትንፍሽ የሚለው ነገር የለም። በቃ ውብዬም እንደዛው በቃ ውብዬ ራሱ በቃ ቤት እሷማ ጭራሽ ቤት አከፍትም፣ አታናግረኝም ጭራሽ ሁላ። ይሄን ያህል ምን ከባድ ነገር ተፈጥሮ ነው ብዬ እኔ በቃ እናንተም ራሱ እየጠየቃችሁ እየጨቀጨቃችሁ ነው ያላችሁት። በቃ ውብዬም በራሷ እንድትመጣ ራሷን ታያለች። እኔም ቪዲዮ መቼስ ታያለች አይደል ቤተሰብ? እና ጨቅጭቁ እስቲ፣ ውጪና ተናገሪ ምንድነው የተፈጠረው ብላችሁ ጨቅጭቁ ቤተሰብ። እኔ እውነት የውብዬ ወዳጆች እንደዚህ በቃ በደንብ እንድጨቀጭቋት እፈልጋለሁ። በቃ በዚህ ሰዓት ነው አሁን እናንተ ከጎኔ ልትሆኑ የሚገባው። እናንተ ከጎኔ ካሌላችሁ ምንም ጥቅም የለውም።
በቃ ብቻዬን የምችለው ነገር አይደለም ቤተሰብ። በጣም ከባድ ነገር ነው የተፈጠረው። በጣም ከባድ ነገር ነው የተፈጠረው ቤተሰብ። ምን ብዬ ማሳመን እንደምችልም አላቅም እኔ። በቃ እናንተ ካላገዛችሁኝ ከጎኔ ሆናችሁ ታውቃላችሁ ሁሉን ችግር። በቃ ውብዬ እናንተ ጋር እዛ የነበረችበትን ቀን ታውቃላችሁ፣ ሁሉን ያሳለፈችውን ችግር ታውቃላችሁ። ይሄን እያሰባችሁ በቃ ባካችሁ እየለመንኳችሁ ነው። በቃ ሚዲያ ላይ ወጣ ያለውን ችግር እንድታስረዳ በቃ የምትደውሉላትም ቴክስት የምታደርጉ አውቃለሁ። በቃ ሁሉን ነገር አውቃለሁ። እና በቃ ከጎንሽ ነን፣ ነገሮችን አስረጂን፣ የሚፈታ ነገር ከሆነ እንፍታ አብረን ብላችሁ በእናታችሁ እየለመንኳችሁ ነው። ያው ተንበርክኬ እየለመንኩ ነው ያለሁት። ባካችሁ ቤተሰብ፣ ባካችሁ ነገሮችን አስተካክሉ። ባካችሁ ቤተሰብ፣ እኔ በእንደዚህ አይነት ሁኔታ በቃ ምን ያህል መቀጠል እንደምንችል እንኳን አላውቅም። እኔ ቤተሰብ ምን ያህል መቀጠል እንደምንችል አላውቅም። እኔ ወንድ ልጅ ብዙ ችግር ይቋቋማል ብዬ ነበር ማስበው፣ ግን እቺ በቃ ቀላል ብላችሁ የምታስቡት ችግር በጣም ከባድ ሆኖ ሲመጣባችሁ ምንድን ነው የሚባለው ቤተሰብ? ቀለል ያለ ነገር ነው ብዬ ማስበው ነገር ይፈታል ብዬ ማስበው ነገር በቃ በብዙ ነገር ተፈትነዋል። ታውቃላችሁ ቤተሰብ፣ ከዚህ በፊት ብዙ ነገር አጋጥሟቸዋል፣ ብዙ ነገር ውስጥ ገብተዋል፣ ከብዙ ነገር ውስጥ ወጥተዋል። እና እኔ እንደዚህ በቀላሉ ደግሞ ከቤት ይወጣል ብዬ ሳላስብ ነው ናሂ በዛው ሄደ ቀረ። በቃ ምን እንደሚያወሩ አላውቅም። እኔ ቤተሰብ ሊናገሩም ፍቃደኛ አይደሉም። እናንተ በዚህ ሰዓት ነው መግፋት ያለባችሁ። በቃ አስጨንቁ፣ ደውላችሁ ጭቅጭቅ አድርጓቸው። በቃ ቤተሰብ በእናታችሁ እየለመንኩ ነው ያለው። ባካችሁ ነገሮችን በቃ አስተካክሉ ባካችሁ ቤተሰብ። ነገሮች እንዲስተካከሉ ሞክሩ። በቃ በቻላችሁት አቅም በቃ ጨቅጭቁልኝ በእናታችሁ ቤተሰብ። እኔ አልቻልኩም፣ ከአቅሜ በላይ ሆኖብኛል ቤተሰብ፣ ከአቅሜ በላይ በቃ እያስመሰልኩ ነበር እስከዛሬ፣ ለማስመሰል እየሞከርኩ ነበር። በቃ ነገሮች ይስተካከላሉ እያልኩ ያው እናንተ ጋርም አልቀርም፣ እናንተ ጋር ስመጣ በቃ ነገሮች ይስተካከላሉ ብዬ እያሰብኩ ነበር። ግን በቃ ምንም ሊስተካከሉ አይቻሉም። ዞሮ እዛው ነው። ናሂም በቃ ናሂ እኔ ጠንካራ ሰው ይመስለኝ ነበር እውነት። ነገሮች እንደዚህ በቀላሉ የሚወድቅ አይመስለኝም ነበር። እንዴት በቀላሉ እንደዚህ ዝም ይለናል? እንዴት ትቶን ይሄዳል? ልጆች አሉ ቤት፣ እሱን አባዬን አምጣ ይላሉ። በቃ ይጨቀጭቃሉ ቤት ውስጥ። እኔ በቃ ለልጆቹ ምን ብዬ ልናገር እችላለሁ? እሺ ምን ብዬ ልናገር? እሺ አባዬ ይላል ባባ፣ ታውቃላችሁ ሁሉ ነገር። በጣም ነው ደግሞ የሚወደው ከአባቱ ስር መለየት አይፈልግም እሱ። ግን በቃ ናሂ ጨክኖ ይሄን ያህል ከቤት መራቁ እኔ በጣም አስጨንቆኛል። እኔ እውነት አሁን ምን ውስጥ ይሁን ምን ይዋጣው ምን የት ውስጥ ይግባ አላውቅም። በቃ እኔ ቤተሰብ ያለበትን አድራሻ አይነግረን፣ ያለበትን ቦታ አይነግረን። ነገሮችም እንዴት ማስተካከል እንደምችል በቃ እያሰብኩ ነው ያለሁት። እና በቃ እናንተም የተቻላችሁትን የድርሻችሁን ተወጡልኝ። በቃ እኔ ቤተሰብ እናንተም የድርሻችሁን ተወጡ። ሲቀጥል ደግሞ ናሂ ታያለህ አይደል ይሄን ቪዲዮ? ውብዬም ታያለሽ። ባካችሁ እንደዚህ እያለቀስኩ ያለው ይኸው ተንበርክኬ እለምናለሁ። ባካችሁ በቃ እናንተም ናሂና ውብዬ እለምናቸው። ይኸው እየለመንኩ ነው ያለው፣ እየለመንኳችሁ ነው ያለሁት። ባካችሁ በቃ ታረቁ፣ እንድትታረቁ ፈልጋለሁ። በቃ እኔ ታርቃችሁ ያለውን ነገር እንድትፈቱ ፈልጋለሁ። ቤተሰብ ታርቃችሁ ያለውን ነገር ማየት ፈልጋለሁ። እንደዚህ ሆናችሁ መቀጠል የለባችሁም። ያው እየለመንኩ ነው ያለሁት፣ እየለመንኳችሁ ነው ያለሁት። ያው ዝቅ ብዬ እየለመንኩ ነው ያለሁት። ባካችሁ በቃ ነገሮችን ፍቱ። ናሂ ጠንካራ ሰው ነው፣ ውብዬም እንደዛው። ታውቃለህ ያን ሁሉ መስዋዕት ከፍላችኋል። እሷም ለትዳሯ ከፍላለች፣ አንተም ለትዳር ከፍላል። ነገሮች ታዲያ እንዴት እንደዚህ በቀላሉ መንገድ ትጣላላችሁ? እንዴት ትራራቃላችሁ? ምን እንደሆነ ሳታስረዱት እኔ እኮ አሁን ችግሩ በምን ምክንያት እንደተጣሉ እንኳን አላውቅም። ቤተሰብ ናሂ እባክህን እየለመንኩ ነው፣ ወደ ቤት ተመለስ ናሂ። ውብዬም ብትሆኚ እባክሽን ደዊና አናግሪው። በቃ ያለበትን ችግር እንዲፈታ አድርጊ። በቃ በእናትሽ እንደዚህ አታስጨንቁኝ። እኔ እንደዚህ መሆን አልፈልግም። ያው ሚዲያ ላይ ወጥ እንዲህ እስከሚወጣ ድረስ ያው ቻልኩኝ ልችል፣ ግን ከዚህ በላይ መቻል አልቻልኩም። በቃ
ሲጠፉ ቤተሰብ እየጠየቀ ነው ያለው። ባካችሁ ሰው ማታስጨንቁ። እነሱ ምን እየሆኑ ነው? ምን ሆነው ነው? ለምንድን ነው የጠፉት እያሉ ነው። በቃ እኔ ለነሱ እንኳን መልስ መስጠት አልቻልኩም። አሁን ምን መሬት ተቀዳ ብትውጠኝ ደስ ይለኛል። ቤተሰብ እውነት ከእንደዚህ አይነት ነገር ውስጥ በወጣ ደስ ይለኛል። ማንም ሰው ማያይን ቦታ ብሄድ ደስ ይለኛል። ግን ልጆቹ ስለማን ትቼ፣ ውብዬን ስለማን ትቼ፣ ናሂስ ማን አለው? ቤተሰብ ናሂም ብቻውን ነው ያለው በቃ። እና እሱም ያለበትን ችግር አልተናገረም። እኔም ብቻዬን ሆኜ እሱን ለመግፋት ሞክሬ ነበር፣ ግን በቃ አልቻልኩም። ቤተሰብ አልቻልኩም። ስሜታዊ እያደረጉኝ ነው ቤተሰብ። ለሰው ራሱ ማስረዳት እስከሚያቅተኝ ድረስ፣ ለሰው ራሱ ምን ብዬ መናገር እስከማያቅተኝ ድረስ በቃ እኔ እውነቱን ለመናገር ተጨንቄ ነው ያለሁት። በቃ ምን ማድረግ እንደምችል አይምሮዬን አጥቻለሁ። በቃ አይምሮዬን በቃ ሰው ለማስተካከል ችግሩን ለመፍታት ይሞክራል። ግን ከራሱ ጋር ሲሆን ነው፣ ከአይምሮ ጋር ሲሆን ነው እንደዛ አይነት ችግሮች መፍታት የሚችለው። ግን እኔ አሁን በምን አይነት ሁኔታ መፍታት እችላለሁ? ባካችሁ እየለመንኳችሁ ነው ያለሁት። ባካችሁ ናሂም እባክህ በቃ ተገናኝታችሁ አውሩ፣ ያለውን ችግር በእናታችሁ ፍቱ። ቤተሰብ እናንተም እንድታስጨንቁልኝ እፈልጋለሁ። ብቻዬን እንዳልሆንኩ እንድታሳዩልኝ እፈልጋለሁ። ብቻዬን አተውኝም መቼስ ቤተሰብ በቃ እስከዛሬ ስጠይቁኝ የነበራችሁት ይሄው ችግሩ በቃ ይሄ ነው። እንደናንተ ነኝ እኔ። ምንም አውቀው ታሪክ የለም። ችግሮችን ላውቅ አልቻልኩም። በቃ እኔ ምን ማድረግ እንደምችል አላውቅም። በቃ ቤተሰብ በቃ አሁን እኔ እናንተን በትልቁ ልማጸንና ልለምናችሁ የምችለው ምንድነው? በቃ እሷን አስጨንቁልኝ። እሱንም ቢሆን ሼር አድርጉለት። በቃ በደንብ አስጨንቋቸው በቻላችሁት አቅም። በቃ ምንም ከቻላችሁትም በላይ ብታረጉልኝ ደስ ይለኛል። እና ውብዬንም በቃ ሚዲያ ላይ መታ እንድታስረዳ ጨቅጭቋት እባካችሁ ቤተሰብ። በቃ መታ ያለውን ችግር እንድትፈታ፣ ችግሯን እንድታወራ እና እስቲ ለመፍታት እንድትሞክር እባካችሁ አርጉ። በቃ ቤተሰብ ለምናችኋለሁ። ይኸው እየለመንኩ ነው ያለሁት። እባካችሁ ናሂም ቢሆን አይምሮ እንደዚህ እንደማያስብ አውቃለሁ። ተለይቶ መኖር እንደማይፈልግ ከልጆቹና ከውድ ሚስቱ ተለይቶ እንደማይኖር አውቃለሁ። ግን በቃ ምን አይነት ነገር አይምሮ ውስጥ እንደገባ አላውቅም። በቃ ቤተሰብ እና ለሱም ሼር አድርጉለት በደንብ በቃ እና ያለውን ነገር መተው እንዲፈቱ በቃ ሼር አድርጉላቸው። ውብዬን እጇንም ቢሆን ይዛችኋት ነው በቃ እናንተ ታውቃላችሁ የእሷን እንትን እና በቃ ቤተሰብ እሷን ይዛችሁ ነው ናሂም እንዲመጣ አርጉ ባካችሁ። ከጎኔ እንዳላችሁ አሳዩኝ። በቃ ቤተሰብ ከጎኔ ሆናችሁ ሁሉን ነገር እስከዛሬ በርታ አይዞ ስትሉኝ የነበራችሁ ይኸው አሁን ከነሱም ጎን ሆናችሁ ያለውን ነገር ፍቱ። በቃ አስተካክሉ፣ ችግሮቹን ፍቱ፣ እንዲፈቱ አርጉ። በቃ ቤተሰብ እኔ በጣም ከብዶኛል። ከአቅሜ በላይ ስለሆነ ነው እዚህ ጋር መጥቼ እየለፈለፍኩ ያለሁት። በጣም ከባድ ነው። በቤተሰብ መፈተን በጣም ከባድ ነው። በቤተሰብ አትፈተኑ። በቃ አትፈተኑ። ምንም ልላችሁ አልችልም። በቃ በቤተሰብ አትፈተኑ። ነው ፈተና ውስጥ ነው ያለ ነው። በቃ ማንወጣው ችግር ውስጥ ገብተናል። በቃ ያስታውቃል፣ ከፊታቸው ያስታውቃል። እና በቃ ነገሮችን አስተውለው እንዲመለሱ ሚዲያ ላይ ወጥተው ያለውን ችግር እንዲያስረዱ እባካችሁ ሼር አድርጉላቸው። እና ቤተሰብ በቃ እኔ ከብዶኛል። እናንተ የምታረጉት ኮሜንት ላይ ጻፉላቸው፣ ሼር አድርጉላቸው። በቃ እዚህ በላይ ምንም ማድረግ አልችልም።